ሰላም ሰላም ውድ ፋርማሲ አርኤክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው። ኦኬ ዛሬ ደግሞ በሲኦሲ ጥያቄ ከባለፈው በቀጠለ መጥቻለሁ። ያ ምንድነው ባለፈው በላይቭ ላይ ነበር ስሰራ የነበረው ፓርት 1 እና ፓርት 2 ተመልክታችኋል ብዬ ተስፋ አደርጋለሁ። ፓርት 3 ብላችሁ ስጠይቁ ነበርና ትንሽ ላግ አድርጌያለሁ። አሁን ግን ተመልሼ መጥቻለሁ። ስለዚህ እንመለከታለን ዛሬ። ኤኒሃው ለዚህ ቻናል አዲስ የሆናችሁ በቅድሚያ ሁሌም እንደተለመደው ሰብስክራይብ ያደረጋችሁ እንድትጀምሩ ለማለት ወዳለሁ። ጥያቄው ሞር ሲኦሲን ፎከስ ያደረገ ነው። ነገር ግን ለኤግዚት ኤግዛም ተፈታኞችም እጅግ በጣም ይጠቅማቸዋል ብዬ አስባለሁ። እና ወደ ዛሬው ጥያቄ እንግባ። እንግዲህ የዛሬው ጥያቄ የመጀመሪያውን ጥያቄ ስንመለከት እንግዲህ ከባለፈው እስከ 50 ድረስ ነበር በፓርት 1 እና ፓርት 2 ተከፍሎ የሰራነው እና አሁን ደግሞ ፓርት 3 ላይ ወደ 51ኛው ጥያቄ ላይ ደርሰናል እና እንመልከተው ጥያቄውን። 11 years old boys present to OPD with the chief complaints of shortness of breathing and coughing exhibiting at the night time ላይ እንግዲህ ሜቢ ከቅዝቃዜው ጋር ተያይዞ ሊሆን ይችላል። ሜቢ ነው እያነሳሁላችሁ ያሉት እና ምን አለው የአየር መተንፈስ ላይ እጥረት አለው። እሱ ላስ ደግሞ የተወሰነ ምን አለው ካፊንግ አለው እና ኤግዘርቤት አድርጓል እዚህ ቦታ ላይ አትናይት ላይ he has troubling of breathing up to 3 times per week ላይ እነዚህ ነገሮች እንዳለ ነውና starting from the last 2 weeks ነው ባለፉት ሳምንታት ሁለት ሳምንታቶች ላይ ነው he is wheezing አለው sounding on ኦክሲጅን ሳቹሬሽኑ ስንመለከት ወደ 85% ነው እንደ ኤግዛሚኔሽን ላይ ስንመለከት። ሌላኛው ኮምፕሊት ወይም ደግሞ ሲቢሲ ብለን የምንጠራው ኤሌቬሽን ኦፍ ኢዝኖፊሊያ ብለን የምንጠራው ኢዝኖፊሊያ ብለን የምንጠራው ምን አድርጓል ኢሊቬት አድርጓል እዚህ ቦታ ላይ ሲያስቀምጥልን ማለት ነው። now he has been diagnosed with the acute severe bronchial asthmatic ሆነ ፔሸንታችን እንግዲህ ከሁለት ሳምንት በፊት ነበር እነዚህ ነገሮች እያመላከተ እየመጣ የነበረውና መጀመሪያ ላይ የተቀመጠውን ምልክት እንግዲህ አይተናል። እዚህ ቦታ ላይ ስናነሳ መጀመሪያ የነበረውን ምልክት ፔሸንታችን ወደዚህ ከመምጣቱ በፊት የነበረውን ስናነሳ ምን አለው ማታ ማታ ላይ ሾርትነስ ኦፍ ብሪዚንግ አስዌላስ ደግሞ ምን አለ ካፊንግ አለ። አት ናይት ታይም ላይ ብሪዚንግ ደግሞ እነዚህ ትራብል ያደርገዋል በጣም ለመተንፈስ እንደሚቸገር የተናገረው ነገር አለ። እዚህ ጋር ደግሞ ምን አደረገ ዲያግኖሲሱ ስንመለከተው መጣ ዲያግኖሲሱ እንግዲህ ቺፍ ኮምፕሌንስ ብሎ ተነሳ። የሚታዩት ነገሮች ተቀመጡ። ከዛ ላስት ላይ ምን አለ ሲቪር ብሮንካል አስማቲክ የሆነ ፔሸንት መጣና what is the most likely እንግዲህ እነዚህ እንደነዚህ አይነት ኢኩዌሽን ፎርሞች አይጠፉም ብዙ ጊዜ በነገራችን ላይ እና most likely investigation that suggestion of the asthmatic diagnosis in this case እንግዲህ ይሄንን ዲያግኖሲስ ሊያስደርግ የቻለበት ነው ብሎ የሚያነሳው እዚህ ቦታ ላይ እና እንግዲህ ብዙ ጊዜ ላቦራቶሪካል ፋይንዲንጎችን ተመልከቱ ላለው እዚህ ቦታ ላይ ምን አለ ብለን ስናነሳ ኦክሲጅን ሳቹሬሽን 85 አለ የሚለው ነገር እዚህ ቦታ ላይ አስቀምጦልናልና ስለዚህ በዚህ ኬዝ ላይ የትኛውን ሞስት ላይክሊ ኢንቨስቲጌሽን ፋይንድ ሊደረግ የሚችለው ብሎ የሚያነሳው ነገር አለ። ሲቢሲው ሲለካ ደግሞ ኢሊቬት አድርጓል ምኑ ኢዝኖፊሊያ ብለን የምንጠራው ኢሊቬሽን እንዳደረገ እዚህ ቦታ ላይ ያስቀምጣልና ስለዚህ ኢሊቬሽን ኦፍ ሲቢሲ ኢንክሪዝ ኦፍ ዘ ካፊንግ ሲቪሪቲ ኢንክሪዝ ኦፍ ትራብሊንግ ብሪዚንግ የማድረግ ነገሩና ሪዳክሽን ኦፍ ኦክሲጅን ሳቹሬሽን ብሎ የሚያስቀምጣቸው ነገሮች አሉና እዚህ ቦታ ላይ የትኛውን ሞስት ላይክሊ ዲያግኖስ ብሎ የሚያነሳው ነው እዚህ ቦታ ላይ እንድንመለከት የሚያስፈልገውና በቀላሉ ስንመጣ ኤሌቬሽን ኦፍ ሲቢሲ ብለን ስናነሳ ደግሞ ኮምፕሊት ብላድ ካውንቲንግ ብለን ስናነሳ ምን አለው ይሄ ፔሪፌሪያል የሆነው ኤሌቬሽን ያደረገው ምን አለው አለርጂካል ወይ ደግሞ አስማቲክ ይሄ ፔኖታይፕ ብሎ የምንጠራዋልና ዲያግኖስ ኦፍ ምን አለው አስማቲክ የሆነ ፔሸንቱ ዲያግኖስ እንዳደረገው ያስቀምጥልናልና ሎው የሆነ ምን አለው ብሮንካል ኦክሲጅን ሳቹሬሽን አለው በነገራችን ላይ እና ታይፒካሊ ኦፍ ዘ አስማቲክ አይደለም። አንዳንዴ እንደዚህው በሌላም ኬዝ በሬስፓራቶሪ ዲስኦርደር ሊሆን ይችላል ሬስፓራቶሪ ኢንፌክሽን ሊሆን ይችላል ሳቹሬሽኖች በጣም ሊቀንሱ ይችላሉ። በዚህ ቦታ ላይ ስንመለከት ግን ይሄ ኢዝኖፊሊያ ብለን የምንጠራው ምን አለው ሳፖርቲንግ ኦፍ አለርጂካል ወይ ደግሞ አስማቲክ ፌኖታይፕ አላቸው helping of diagnosis of the asthmatic patient diagnosis የማድረግ ነገር ማለት ነው። ስለዚህ the answer will be እዚህ ቦታ ላይ የምናነሳው ምንድነው ኤ ይሆናል ማለት ነው። elevation of complete blood counting ብለን የምንጠራው ማለት ነው። ወደ ሁለተኛው ጥያቄ ላይ ስንሄድ
የ17 ዓመት ቻይልድ ነው እና ኦልድ ቻይልድ ብሎ ያነሳ እንግዲህ 17 ያው እንግዲህ ችልድረኖችን ስናነሳ እስከ 9 እስከ 12 የሚሄድ ነገር አላቸው እና እዚህ ቦታ ላይ ግን ሲያስቀምጥ ያው 17 years old child ፕሬዘንት ኦፍ ኦፒዲ ብለን የምንጠራው አለ ዊዝ ቺፍ ኢልነስ ኦፍ ምንድን ነው ስኒዚንግ አለ ራኒንግ ኖይዚንግ አለ ወተሪ ኤንድ ኢቺንግ ኦፍ ዘ አይስ አለ as well as traveling of type of nasal congestion ስለዚህ ቺፍ ኮምፖነንትስ ኦፍ ስኒዚንግ የማስነጠስ ስለሚያዛ ራኒንግ ኦፍ ኖይዚንግ አለ ወተሪ as well as itching of the eyes እነዚህ ነጆች ስንመለከት as well as traveling of ምን አለው ናሳል ኮንጀክሽን አድርጓል እዚህ ቦታ ላይ his diagnosis of allergical ምን አለው redness from the which non pharmacological therapy with ineffective ተደርጓል እዚህ ቦታ ላይ pharmacologically ሲወስድ ምን አለው ineffective አድርጓል ፔሸንታችንን ስንመለከት ማለት what the most appropriately initial pharmacologically intervention of this type ብሎ የሚያነሳው ነገር አለና አንዳንዴ የኮንጀንሽን ነው ስፔሻሊ እዚህ ቦታ ላይ ስናነሳውና አለርጂካል የሆነ ኢንፍላም ያደረገ ነገር አለ በነገራችን ላይ ኢንፍላማቶሪ ነገሮችን እንመለከታለን እዚህ ቦታ ስለዚህ ብዙ ጊዜ ፔሸንታችንንም ተመልክተ ነው ዲቱ ምንድነው ከፔሸንታችን ጋር ስታተስ ጋር ነው ሩት ኦፍ አድሚኒስትሬሽን ልናደርግ የምንችለው ያው የመጀመሪያ ምርጫችን ኮርቲኮስቴሮይዶች ናቸው ኢንፍላሜሽን በሚኖርበት ታይም ላይ እሱ ግልጽ ነው ማይካድ ነው ነገር ግን the most appropriate initial pharmacological intervention ነው ልንሰራለት የሚያስፈልግ ምናልባት ስኒዚንግ አለ የማስነጠስ ነገር አለ ራኒንግ ኖይዝ ወተሪ የሆኑ ነገሮች አሉ ስፔሻሊ ስለዚህ ናሳል ብቻ የሆነ ነገር ኢንትሪ አድርገን ነው ስፔሻሊ እዚህ ቦታ ላይ እናስቀምጠው የምንችለው the first line ስናነሳ ይሄ ኢንትሪ ናሳል ኮርቲኮስቴሮይድ በምንጠራቸው አሉ as well as ደግሞ ስቴሮይድ ፎርሞች ፈርስት ላይን ነው ቴራፒ ሞደሬት ኦር ሲቪየር ለሆነ አለርጂካል ራይትነስ ላይ የሚጠራው which non pharmacological measure ፌል በሚያደርግበት ታይም ላይ ማለት ነው ስለዚህ እዚህ ቦታ ላይ ዳንሰር ሪቢል እናደርግ የምንችለው ኢንትራ አድርገን ናሳል ኮርቲኮስቴሮይድ እንሰጣለን ማለት ነው ሌላኛው ወደ 53ኛው ጥያቄ ሄደን ስንመለከት 45 years old man with known of chronic obstructive pulmonary disease ወይም ደግሞ COPD ብለን የምንጠራው አለና on the salbutamol puff as needed and ethiotropium puff daily therapy come to the clinical from the routine follow up with a good disease control ብሎ ያስቀመጠው እንግዲህ a good disease control ነው ያስቀመጠው እዚህ ቦታ ላይ ስንመለከት ስለዚህ what is the most appropriate parameter for checking this parameter of checking effectiveness of this patient ብሎ የሚያነሳውና እዚህ ቦታ ላይ ቀለል ያለ ነገር ልንረዳ ያስፈልጋል ብዬ አስባለሁ እንግዲህ ፔሸንታችን ምንድነው አስማቲክ ወይ ደግሞ ሬስፒራቶሪ ዲስኦርደር ያለበት እንግዲህ ሬስፒራቶሪ ዲስኦርደሮችን ስንመለከት አስማቲክ ወይ ደግሞ ሲኦፒዲ ነው ብዙ ጊዜ እዛ ቦታ ላይ የሚቀመጡትና ከብሮንካል ጋር ተያይዞ የሚመጡ ነገሮች ናቸው ስፔሻሊ እና ክሮኒክ ኦብስትራክቲቭ ፐልሞናሪ ዲዚዝ ስለሆነ እዚህ ቦታ ላይ ቀለል ባለ መልኩ ሊወጡ የሚችሉ ነገሮችን ታሳቢ ማድረግ አለብን ያስባሉ ይሄ ብለድ ጋዝ ሜዠርመንቶችን እዚህ ቦታ ላይ እናስቀምጣቸው ስፔሻሊ ይሄ አኑዋል አርቴሪያል ብለድ ሲቢሲ ሜዠርመንት ይሰራለታል የሚል ነገር የለውም ለምን ቼክ መደረግ የተፈለገው የሬስፒራቶሪ ሬቱ ሊሆን ይችላል ስፔሻሊ ፔሸንቱን ስንመለከተው ወይ ደግሞ ያለበት ከሬስፒራቶሪ ጋር ተያይዞ ያለው ነገር ነው ቼክ ልናደርግ የምንችለው እንደ ፓራሜትር ስናነሳ ማለት ስለዚህ እዚህ ቦታ ላይ ልንጠቀም የምንችለው አኑዋል ስፔሮሜትሪ ሜዠርመንት ብሎ የምንጠራው አለ በነገራችን ይሄ ስፔሮሜትሪ ስናነሳ is the key objective to monitoring of COPD control and progression ቼክ ልናደርግበት የምንችልበት አንዱ ማሽን ነው ግን ስፔሮሜትሪ ላይ የምንጠራው ምንድነው የሲኦፒዲ ወይ ደግሞ ክሮኒክ ኦብስትራክቲቭ ፐልሞናሪ ዲዚዝ ያ ማለት that means it's a lung function test የምንሰራበት ማለት ነው አኑዋል ስፔሮሜትሪ ብሎ ሲያስቀምጥልን እዚህ ቦታ ላይ ማለት ነው ስለዚህ አንዳንዴ እነዚህ ቸስት ኤክስሬይ ያስኬዳል ግን the most appropriate ብለን እናነሳቸው ነገሮችን ደግሞ ታሳቢ ልናደርግ the most likely ብሎ ኢንተርቬንሽን ይሰራለት ብሎ የሚያነሳቸው ነገሮች ጥያቄዎቹን በአግባቡ ካልተመለከትን ሁሉም መልሶች አሻሚ ሊሆኑ ይችላሉ ዳይሬክት ሳይሆን ኢንዳይሬክትሊ ማለት ነው 54ኛው ጥያቄ ላይ እንሂድ prescribe went to prescribe diazepam 5 mg POQD for a patient what is the most appropriate means
the prescriber must be ordered these drugs ብሎ ያስቀምጣል። ስለዚህ ይሄንን ነገር እንግዲህ ሁላችንም እናውቃለን ብዬ አስባለሁ። እንግዲህ the prescriber must be used to order these drugs ብሎ የሚያስቀምጠውና the most appropriate means the prescriber must be ordered to these drugs due to what ነው እዚህ ቦታ ላይ እናስቀምጥ የምንችለው። የመጀመሪያው ይህንን ጥያቄ ስንመለከት ዲያዜፓምን ምንድን ነው? ዲያዜፓን እንግዲህ ቤንዞዳያዛፒን ነው አይደል? ኮንትሮል ኦፍ ድራግ ሰብስታንስ ነው እዚህ ቦታ ላይ ስናነሳ it must be ድራግ ኮንትሮል ወይም ደግሞ ስፔሻል ፕሪስክሪፕሽን ፔፐር ያስፈልገናል። እነዚህ ታይፕስ ኦፍ ፔፐሮች ነው። ኖርማል ፔፐር አለ፣ ኦርዲናሪ ወይ ደግሞ ቨርባል ሪኩዌስት ነው ሳይሆን እነዚህ ታይፕስ ኦፍ ፕሪስክሪፕሽን ፔፐሮች አሉ። there is ስፔሻል የሚያስፈልጋቸው ስፔሻሊ እነዚህ ናርኮቲክ ሳይኮትሮፒክ ብለን የምንጠራቸው ስፔሻሊ የሆነ ፕሪስክሪፕሽናል ፔፐር ያስፈልጋቸዋል እና ከዛ ውስጥ የሚመደቡ ደግሞ የቤንዞዳያዛፒን ቢዜድስ ግሩፕ ብለን የምንጠራው ምን አለ ዳያዛፓም ማለት ነው። ስለዚህ መስት ቢ ስፔሻል ፕሪስክሪፕሽናል ፔፐር ያስፈልጋል ማለት ነው እዚህ ቦታ ላይ። ሌላኛው ወደ 55ኛው ላይ ስንሄድ a patient come to a community pharmacy with the prescription of application of 15 mg indomethacin pure BID for 1 month. Pure BID for 1 month. The pharmacists are advising the patient to take the current medication as 30 minutes after meals. After taking of the medication for a week, the patient can be complaining of severe gastric ulcering. Illly, the patient has no history of gastric acid. እንግዲህ ይህንን ስንመለከት ያለምንም እንትን ፋርማሲው ቢአይዲ እንዳደረገ ያስቀምጥልን በነገራችን ላይ እዚህ ቦታ ላይ without any gastric protection ማለት ነው። without any gastric protection ይህን ነገር ሰጥቷል። the pharmacist advising አድርጎታል እዚህ ቦታ ላይ እና after ምን አደረገ ከ30 ሚኒት ማለት ነው ማለት 30 ሚኒት ነው ስፔሻል ያለው እና ከ30 ደቂቃ በኋላ ነገሮቹ እንዲውጥ እዚህ ቦታ ላይ አደረገው። ከዛ በኋላ ፔሸንታችን ኮምፕሊመንት ሲቪር የሆነ ጋስትሪክ አልሰር አለው ፔሸንታችን። the patient has no history of ከዚህ በፊት አልነበረው። what is the most likely causing of gastric ulcer in በዚህ ሴናሪዮ ላይ ጋስትሪክ አልሰሩ ብሎ የሚያስቀምጠው ነው እዚህ ቦታ ላይ ስንመለከት ማለት። ስለዚህ ፕሪስክራይብ ኢረር፣ ዲስፔንሲንግ ኢረር፣ አድሚኒስትሬሽን ኢረር አስፔስ ደግሞ ድራግ ፉድ ኢንተራክሽን ያን ያክል እዚህ ቦታ ላይ የሚያስቀምጠው ነገር የለበት። ኢንዶሜታሲን ስናነሳ for 1 month without gastric process there is ምን አለው asking of the ምን አለው GI ሪስክ አለው GI ላይ ሄደን ስንመለከት ማለት። ስለዚህ ፕሪስክራይብ ኦቨርሳይቲንግ አድርጓል ስፔሻሊ ያም ደግሞ አናዘር ወርድ ነው ፕሪስክራይብ ኢረር ብለን የምንጠራው ነገር እዚህ ቦታ ላይ ያስቀምጥናል ማለት ነው። ስለዚህ ኒሳድ ኮዚንግ ኦፍ ፔፕቲክ አልሰር አላቸው ሁላችንም እንደምናውቀው። ፕሪስክራይብ ሹድ ቢ ፒፒአይ ኦር ደግሞ አስፔራስ ኦልተርኔቲቭ የሆነ የኦሚፕራዞል ሊሆን ይችላል ወይ ደግሞ አልተርኔቲቭ የሆነ የጂአይ ድራጎችን አዲሽናል ማድረጉ እጅግ መልካም ነው። አክቹዋሊ እዚህ ጋር ያለውን ነገር እያስተካከልኩ ለመሄድ እፈልጋለሁ እና ነገር ግን ከጥያቄው ስንነሳ እዚህ ቦታ ላይ መልስ አድርገን ልንወስድ የምንችለው የፕሪስክራይብ ኢረር እንደሆነ ያመላክታል ማለት ነው። እንግዲህ እንዳልኳችሁ ይሄ ጥያቄ ዳይሬክት ያው ለእናንተ እንደ ሙከራ የተሰጠ ጥያቄ ነውና ዳይሬክት ከዛው ከፒዲኤፍ ላይ ነበር የወሰድኩት ስፔሻሊ። ለዛ ነው እንደዚህ አይነት ነገሮች አንዳንድ ስህተቶች ሊፈጠሩ የሚችሉት። ኤኒሃው ግን እዚህ ቦታ ላይ ከጥያቄውም ስንነሳ ፕሪስክሪፕሽኑ ላይ ኢረር እንዳለበት ያስቀምጥናል ማለት ነው። አድሚኒስትሬሽን ሳይሆን ፕሪስክሪፕሽን ኢረር አለው። ስለዚህ ዛ አንሰር ቢ ኤ ላይ ያለው ይሆናል ማለት ነው። ይሄ ሲኤምሲ ነው ነገር ኤክስ ነው እዚህ ቦታ ላይ ያለውን ስንመለከት ማለት ነው። ስለዚህ ዛ አንሰር ቢ ፕሪስክራይበር ኤ ላይ ያለው መልስ ይሆናል ማለት ነው። ሌላኛው ወደ 56ኛው ጥያቄ ላይ ስንመለከት ሃይፐርቴንሲቭ ፕሬግናንሲ ውመን ካም ቱ ዘ ፋርማሲ ዊዝ ፕሪስክራይብ ሪኬሽን ኦፍ አሚሎዲፒን 2.5 mg POKYD and atorvastatin 10 mg POKYD for one ወይ ደግሞ a month. The pharmacist review the prescription and contact the prescriber and a recommendation of regime modifications. What is the most likely causing of recommendation especially እዚህ ቦታ ላይ ሲያነሳለን ማለት ነውና እዚህ ቦታ ላይ የመጀመሪያው ነገር ሃይፐርቴንሲቭ ፕሬግናንሲ ናት። በነገራችን ላይ ሌላ ነገር ከግንዛቤ ውስጥ ማስገባት ያለብን አንድ ነገር አለና ሃይፐርቴንሲቭ
ፔሸንት ወደ ፕሬግናንሲዎች ስፔሻል ፖፑሌሽንስ ብለን ስንጠራ እዛ ውስጥ የሚገቡ ነገሮች ናቸውና ለእነሱ ደግሞ እንደማንሰጥ የታወቀ ነው አይደለ? ለምሳሌ ይሄ ስታርቲንግ ግሩፖችን ኮንትራኢንዲኬሽን ነው በነገራችን ላይ ሞዲፋይ ሊደረግ ይገባል ስታርቲንግ በነገራችን ላይ። ሌላስ ደግሞ ሜታይል ዶፓ ነው ብዙ ጊዜ የምንጠቀም ሴንትራል አክቲንግ ላይ ያለውን ስንመለከት ማለት ነው። ሜቢ ሳምታይምስ ሀፕን አንዳንድ ቦታዎች ላይ ሊያስቀምጥ ይችላል ካልሲየም ቻናል ብሎከሮችን በት ኢን ዘ ፈርስት ላይን ላይ ሜታይል ዶፓን ብንጠቀም ፎር ፕሬግነንስ ውመን ለሃይፐርቴንሽን እጅግ መልካም ነው ስፔሻሊ። ስለዚህ እዚህ ቦታ ላይ ስንመለከት ዋት ኢዝ ዘ ሞስት ላይክሊ ኮዚንግ ኦፍ ሪኮመንዴሽን ነው። እዚህ ቦታ ላይ አንደር ዶዝ አይደለም፣ ድራግ ዱፕሊኬሽን አይደለም፣ ድራግ ኢንተራክሽንም አይደለም። ነገር ግን እዚህ ቦታ ላይ ኮንትራኢንዲኬሽን አለ። ሃይፐርቴንሲቭ ለሆነች ፔሸንት አሚሎዲፒን ጭራሽ ብለን የምናነሳውን ነገር እናመላክታለን ማለት ነው። ስለዚህ በቀላሉ እዚህ ቦታ ላይ ስንመጣ ኮንትራኢንዲኬሽን ሞስት ላይክሊ ሪኮመንዴሽን ልናደርግ የሚያስፈልገው ነገር ደግሞ ተመልሰን ለፕሪስክራይበሩ መልሰን ነገሮችን ፊድባክ መስጠት አለብን ማለት ነው። ወደ 57ኛው ጥያቄ ላይ ስንሄድ a patient come to a community pharmacy with a prescribed dose of morphine 50 mg IM TID. A community pharmacy receiving the prescribed and review it አለ። what is the most likely the initial step the pharmacy should be ነው። እንግዲህ ምን አለ ብለን የምንጠራው ነገር አለ አይደለም? 6 ስቴፖች አሉ ሁላችንም የምንከተለው ማለት ነው። ጉድ ዲስፔንሲንግ ፕራክቲስ ብለን የምንጠራቸው አሉ አይደል? ፕሪስክሪፕሽን ይመጣል፣ በደንብ አድርገን ሁለቴ ቼክ እናደርጋለን። ከዛ በኋላ ዶክመንቴሽን የሚደረግበት፣ ፕሪስክሪፕሽን ፊል የሚደረግበት፣ ከዛ ሃው ቱ ሌብል ነው የምንጠራው ወርታች ነገሮች የምንጠራቸው አሉ። ይሄ ጉድ ዲስፔንሲንግ ፕራክቲስ ብለን የምንጠራው ነገር ላይ ነው እሱ የምናገኘው። እና እዚህ ቦታ ላይ ስንመለከተው ራሱ ምንድን ነው 15 ሚሊግራም IM TID what is the meaning of ነው በነገራችን ላይ እናነሳ የሚገባው። ሞርፊን ስንመለከት ፖይድ ነው በነገራችን ፋርማሲ መስቢ ቼክ ይሄ አንደኛው ህጋዊ መሆኑን ስፔሻሊ ኤዱኬሽን ቢፎር ዲስፔንሲንግ ኤንድ ካውንስሊንግ እነዛ ነገሮች በሚገባ ቼክ ሊደረግ ይገባል። ስለዚህ ኢንሹሪንግ the validity of ፕሪስክሪፕሽን አሟልቷል የሚለው ነገር በተገቢ መንገድ ያስፈልጋል ማለት ነው። ካውንስሊንግ the patient about the drug side effect no. checking out the availability of the medication no. you have to be the initial step ካለ the first step ካለ ኢንሹር መሆን አለብን። ድጋሚም ልናነበው እንችላለን ስፔሻሊ ስለዚህ you have to be insured the initial step of as a pharmacy the good dispensing practice ላይ እነዚህ ነገሮች እንድንረሳ ያስፈልገው ማለት ነው። ለዛ ነው ጥያቄዎችን በተገቢ መንገድ እንድናነብ በድጋሚ የሚያስፈልገው ማለት the most likely intervention ሊሆን ይችላል፣ the most likely diagnosis ወይ ደግሞ the most likely the initial therapy ሊሆን ይችላል። እነዚህ ነገሮች በአግባቡ እንድንመለከት ያስፈልጋል ማለት ነው። ሌላኛው ወደ 58ኛው ካልኩሌሽን ፎርም ነው በነገራችን ላይና እስቲ እንመልከተው። አላወጣሁትም አይ ቲንክ እዚህኛው ላይ pharmacist received አደረገ prescription calling of ceftriaxone 15 mg per kg per day into device dose dosing of for 10 days ነው። እንግዲህ እነዚህ ነገሮች 2 device dose አድርጎ ለ10 ቀን from pediatric ward nurse. The patient is 6 years old weighing of 20 kg and diagnosed with the meningitis. The medication available በማለትም ያለው ማለት ነው in the value of content of 1 gram ነው the powder of reconstitution ማለት ነው 1 ግራም ይሆናል ያለው። what is the most number vial to be dispensing the prescription እንግዲህ ከፐር ፕሪስክሪፕሽን ጋር ተያይዞ እዚህ ቦታ ላይ የምናነሳው ነገር አለ። ስለዚህ የመጀመሪያው ሄደን ስንመለከት ምን ልናደርግ ያስፈልጋል? ለምሳሌ ዶዙን እንወስዳለን። ዶዙን ስንመለከተው 50 ሚሊግራም ፐር ኬጂ አድርገን የፔሸንታችን ዌይት አለ። ስለዚህ 50 ሲባዛ በ1000 ሚሊግራም ይመጣል ማለት ነው። የመጀመሪያው ስንወስደው 50ን አባሰን ለፐር ኬጂ የምንሰራበት ወይ ማለት ነው። ስለዚህ 1000 ሚሊግራም ፐር ዴይ ኬጂን በኬጂ እናጠፋና ማለት ነው። ከዛ 2 ዲቫይድድ ዶዝ ነው የምናደርገው። ስለዚህ በቀን 2 ስለሚል ዲቫይድድ ዶዝ አድርገን 500 ይሆናል ማለት ነው።
ስለዚህ ዱሬሽን ኦፍ ለ10 ቀን ነው። ቶታል ደግሞ ስንት እናደርጋለን? 10,000 ይመጣል ማለት ነው። እናባዛዋለን 10,000 ሚሊግራም ኢዝ ኢኳልስ ቱ ስንት ይሆናል ማለት ነው? 10 ግራም ይሆናል። ለምን 1 ግራም ኢዝ ኢኳልስ ቱ 1000 ሚሊግራም ስለሆነ ማለት ነው። ስለዚህ ቦታ ላይ ቪያሉን ሳይንስ ስንመለከት ቪያል ኢዝ ኢኳልስ ቱ ብለን የምንሰራበት ነገር አለ። አንድ የሆነ አስቀምጥ ማለት ስለዚህ 10 ግራም ኦቨር 1 ግራም ባይ ቪያል ነው የምናደርገው። ስለዚህ ክሪስ ክሮስ አድርገን ስንሰራ ለዚህ ፔሸንታችን ስንት ያስፈልገናል ማለት ነው? ለ6 ወልዱ ስኳል 10 ያስፈልገናል ማለት ነው። መጀመሪያ ዶዙን ኬጂ ፐር ኬጂ ያለው እናወጣለን። ፐር ዴይ 2 ዲቫይስ ትዋይስ ዴይሊ የሚሆን ከሆነ 2 ዲቫይስ ዶዝ እናደርጋለን። ከዛ በሚሊግራም ያለውን ወደ ምን ፎርማት እንለውጣለን? ዱሬሽን ኦፍ ቦዲ ማለትም በቀኑ አባስተን ወደ ግራም እንለውጣለን። ከዛ በኋላ ቪያል ሳይዝን ደግሞ የምንሰራበት ራሱን የቻለ ስላለ በዛ ፎርማት ሰርተን አንሰር ዊል ቢ 10 ይመጣል ማለት ነው። ሌላኛው እዚህ ቦታ ላይ ሄደን ስንመለከት 59 ላይ 67 years old man patient who is on follow up the anticoagulation of clinicals come to the pharmacy with a prescription of containing warfarin 5 mg PO at 1 tablet taken in his hand. What the most likely interpretation of his in this case ብሎ የሚያነሳው ነገር አለና ኢንተርፕሬቴሽን ብሎ የሚያነሳው እዚህ ቦታ ላይ ስንመለከት የዋርፋሪን ነገር ስናነሳ የምናነሳበት ነገር አለ። ሂስ ብሎ የሚያነሳው ማለት ነው እዚህ ቦታ ላይ። ስለዚህ ፔሸንታችን መጣ። ስለዚህ ምንድነው ኢንተርፕሬቴሽን ላደርግ የምንችለው? the abbreviation of ብሎ የሚያስቀምጠው እዚህ ቦታ ላይ ዋርፋሪን taken in ሂስ ላይ ስናነሳ እዚህ ቦታ ላይ ማለት አለ ዋን ታብሌት ሂስ ብሎ የሚያነሳው ሆስፒታል ላይ እዚህ ጋር የታይፒንግ ኤረር አለው በነገራችን ላይ ና ሶሪ ዋርፋሪን ፒኦ ዋን ታብሌት ኤችኤስ ነው በነገራችን ላይ ይህንን ቦታ ስንመለከተው ማለት ነው። እቺ ቦታ ላይ ኢ ምንድናት? አይ የለችም አክቹዋሊ። ስለዚህ ዋን ኢዝ ዋርፋሪን ዋን ታብሌት ቴኪንግ ኤችኤስ ብሎ የሚያነሳው እቺ ኤችኤስ ብለን ስናነሳ አብሬሽኗ ምንድነው? አት ቤድ ታይም ላይ ቢሆን ተመራጭ ነው። ኢትስ ቤድ ታይም ላይ ኤችኤስ እነዚህ አብሪቬሽኖች ላይ ወርዶች እነዚህ ቦታ ሞስት አፕሮፕሪየት ኢንተርፕሬሽን ብሎ የሚያነሳው እሱን ስለሆነ ማለት ነው። ስለዚህ ዛሬ ማስተካከያ አድርገን ፎሎ አድርገን ለፔሸንታችን አት ቤድ ታይም ላይ ማውስት ቢወስድ እጅግ በጣም ተመራጭ ነው ማለት ነው። ሌላኛው ወደ 60 ጥያቄ ላይ እንግባ። 60ኛ ላይ ማለት ነው a pharmacist receiving a prescription calling from the phenobarbital 60 milligram PO QD and chlorphenicol 500 milligram IV QID እንግዲህ every other day እና every በ6 hour ማለት ነው። እናዚህም ማለትም በቀን እንግዲህ በየ6 ሰዓቱ ማለት ነው። the pharmacist contact prescription and recommendation treatment modification ያስፈልጋል የሚል ነገር። ስለዚህ እዚህ ቦታ ላይ ስንመለከት ፕሪስክራይብ የተደረገለትን ኮሊኮም ፔኖባርቢቶሉ 60 ሚሊግራም በየቀን የአንዳንድ ቀን ነው ማለት ዛሬ ነገ ከነገ ወዲያ የተባለ ነው። እዚህ ቦታ ላይ ስንመለከተው ደግሞ ክሎርፌኒኮልን አይቪ ተደረገ። the pharmacist contact አደረገ ፕሪስክራይብ and recommended treatment of modification እንዲደረግ ማለት ነው። እዚህ ቦታ ላይ ስለዚህ what is the most likely reason the pharmacist contacting prescribe in this above scenario or case ሊሆን ይችላል እዚህ ቦታ ላይ ስንመለከት ማለት ነው። ስለዚህ እነዚህ ሁለቱን ድራጎችን እንመልከታቸው። ፌኖባርቢቶል አስፌራስ ደግሞ ክሎርፌኒኮልን ስንጠራ እነዚህ ነገሮችን ስናነሳ ኢንትራክት አላቸው። ምንድነው? ሄፓቲክ ኤንዛይም ኢፌክቶች ናቸው። ኢንዳክሽን አስፌራስ ደግሞ ኢኒቢሽን ብሎ የሚያስቀምጠዋል። ስለዚህ ይሄ ቼንጅ አድርጓል የፕላዝማ ሌቭልን ማለት ነው፣ ቶክሲሲቲ ለመፍጠር ማለት ነው። ስለዚህ እነዚህ ነገሮች ድራግ ምን አላቸው ማለት ነው? ኢንተራክሽን አላቸው ስፔሻሊ። ስለዚህ ምን ሞዲፋይ ይደረግ የሚለውን ነገር አስቀመጠ ማለት ነው። ኢንጀነራሊ እዚህ ቦታ ላይ ግን ስንመለከት ድራግ ፉድ ኢንተራክሽን ምንም የተቀመጠልን ነገር የለም። በነገራችን ላይ ድራግ ፉድ ኢንተራክሽን ብለን እናነሳ ሮንግ ሜዲኬሽን ስትሬንግዝ አይደለም ይሰጣል። ፔኖባርቢቶል ብዙ ጊዜም ደግሞ ኤቭሪ አዘር ዴይ ነው። ክሎርፌኒኮልም ደግሞ በአይቪው ይሰጣል በቀን 4 ጊዜ ማለት እና ሂስትሪ ኦፍ ፑር ፔሸንት ኮምፕላያንስ ዋት ኬዝ እያወራን ያለ ነው። ፋርማሲስቱና ከፕሪስክራይበሩ ጋር ያለውን ነገር ነው። ለማን ለፔሸንቱ የሚሰጥበት ሂደት ነው እየተወራ ያሉት እና እዚህ ቦታ ላይ የፔሸንቱ ፑር ኮምፕላያንስነት አያገባውም። አንደኛ ደግሞ የሚመለከተውም ነገር አይደለም። ስፔሻሊ ከዛ አኳያ ኮንታክት እናደርግ የምንችለው ከፕሪስክራይበሩ ጋር ነው። ስለዚህ ድራግ ኢንተራክሽኑ እንዲስተካከል መደረግ አለበት ማለት ሞዲፊኬሽን
ሊሰራለት እንደሚገባ ያስቀምጥናል ማለት ነው። ሌላኛው ፋርማሲስት ሪሲቪንግ ኦፍ ፕሪስክሪፕሽን ሪኩዌስቲንግ ኦፍ 375 ሚሊግራም አውግመንቲን ወይም ደግሞ አሞክሳሲሊን ክላቭኒክ አሲድ ብለን የሚጠራዋለን ታብሌት ቲአይዲ ፎር 10 days for 2 years። እንግዲህ ኢማጂን እንግዲህ 2 yearsን በዚህ ዶዝ ምን ማድረግ ኢቫሉዌት ማድረግ ፎሎ አፕ ማድረግ ምን ማለት ነው የሚለው ነገር ሁላችንም እንደዚሁ ኖርማሊ ማሰብ አለብን ብዬ አስባለሁ። The pharmacist reviewing of the prescription and identify of the error or the error needs to be correction ሊደረግለት ይገባል የሚለው ነው። እንግዲህ ለ2 ዓመት ኦግመንቲን ልንጠቀም የምንችለው ወይ 312ን ዲዩ ቱ ፐር ኬጂ አድርገን ወይ ደግሞ 228ን መጠቀም እንችላለን። ወይ 228ን ስንጠቀም ቲአይዲ እናደርጋለን። 312ን ስንጠቀም ደግሞ ቢአይዲ አድርገን መጠቀም እንችላለን። በት ይሄኛው ፒኦ ሆኖ 375 ኢስ ናት ኮንትራንዲኬሽን በነገራችን ላይ። ስለዚህ ቦታ ላይ ግን what the most likely prescribed error ነው እዚህ ቦታ ላይ ስንል፣ ስለዚህ ዶዝ ላይ ያለው ዶዝ ፎርም ኮንትራንዲኬሽን ነው ዲዩቱ ታዟል፣ ካለበት ኬዝ አንፃር ታዟል። ዱሬሽን ኦፍ ትሪትመንት ነው። ፍሪኩዌንሲ ኦፍ አድሚኒስትሬሽን እሱም እዚህ ቦታ ላይ የሚያስቀምጣለት ዶዙ ሃይ ሆኗል ለዚህ ፔሸንት ስንመለከት ማለት ነው። ስለዚህ ቱይር ሶል ስንመለከት በጣም በነገራችን ላይ ብዙ እንዳልኳችሁ ምንድነው ከሰስፔንሽን ፎርም ሊሆን ይችላል፣ በዛ አይነት ፎርም እንዲዘጋጅ ማድረግ ነው ማለት። ስለዚህ ዛንሰር ቢ ዲል ያለው the most likely prescribed error ብለን የምንጠራው ይሆናል ማለት ነው። ሌላኛው ፋርማሲስት ሪሲቪንግ ፕሪስክሪፕሽን calling for 120 ታብሌት for of 30 milligram fluidoxolone. The pharmacist went to counting of the tablet and the repackaging of them, labeling plastic container ለማድረግ ነው እዚህ ቦታ ላይ። ስለዚህ what the most appropriate dispensing aid of the pharmacist should be ዩዝ ማድረግ አለበት፣ የትኛው ማድረግ አለበት ነው። ምን ለማድረግ 120 ታብሌት አሁን 30 ሚሊግራም ፕሪዶኒሶሎን ስንመለከተው እንግዲህ በ5 ሚሊግራም ነው የተዘጋጀው። ከዛ በኋላ ያንን ነገር ቆጥሮ ሪፓኬጂንግ ለማድረግ ነው፣ ከዛ ሌብሊንግ ለማድረግ ነው እዚህ ቦታ ላይ ያነሳልን ያለውና ስፓቹላ ባላንሲንግ ፔን ዌይንግ ስኬልስ ኤንድ ሜዠሪንግ ኦፍ ሲሊንደር። እንዲሁ ኢማጂን አድርገው ካውንት ለማድረግ ሲሊንደር ምን ይሰራልናል? ፓን ዌይንግ ስኬል ምን ይሰራል? ባላንስ አይደለም ስፔሻሊ ልናደርግ የምንችለው በት ስፓቹላ የተወሰነ ምን አለው ይመቸናል፣ ምን ለማድረግ ለመቁጠር። ይሄ ታንግ ዲፕረስ ይባላል። አንዳንዴ ምላስን ዝቅ አድርገን ቶንሲልን ልናይበት እንችላለን፣ ወይ ደግሞ ሌላ የተለያዩ ነገሮች ለምሳሌ እነዚህ ካንዲዳይተስ ኦራል ካንዲዳይተሶችንም ልንመለከት እንችላለን። አንዳንዴ ከጎሮሮ ጋር ተያይዞ ሊመጡ የሚችሉ ማለት ነው። ይሄ ኦሶፋጋል ላይ ማለት ነው ያለው ነገር ለማየትም ልንመለከትበት የምንችለው እና አንዳንዴ ደግሞ ካውንትም የምናደርግበት ነገር ቢኖር ስፓቹላ ዛንሰር ቢ ኤል ያለው ይሆናል ማለት ነው። ሌላኛው 63ኛ ጥያቄ ላይ ስንመለከት a 45 years old hypertension patient receiving of enalapril BID POBID for 10 days come to the community pharmacy complain of hypotension as well as persist dry coughing አደረገ ፔሸንታችን። what the most likely causing of patient complaint ነው። አንድ ነገር እንመልከት እዚህ ጋር ፔሸንታችን ወደ ሃይፖቴንሽን ገብቷል፣ ፕሪሲስት አድርጎታል ዶዙን በማብዛቱ ሌላ ምን አለ እንትናችንን ሎው አድርጎታል፣ የግፊቱን በጣም አወርዶታል በነገራችን ላይ ኮዚንግ ኦፍ ሃይፖቴንሽን በማድረግ ሁኔታው ማለት ነው። ስለዚህ ከዛ ኳያ ይሄን በበዛም ቁጥርና አንተም እንደ አድቨርስ ኢፌክትን ስንመለከተው ድራይ ካፊንግ እና ወይ ደግሞ ምን አላቸው አንጆ ኤዴማ ብለን የምንጠራቸው አላቸው እነማ እና ላፕሪን ወይ ደግሞ ኤሲ ኢንሂቢተር ብለን የምንጠራቸው ማለት ነው። ስለዚህ እዚህ ቦታ ላይ በቀላሉ ልናነሳ የምንችለው ሜዲኬሽን አድቨርስ ኢፌክት ብለን የምንጠራው አለ። እሱ ነው እዚህ ቦታ ላይ ድራግ ኢንተራክሽን አለ። ከምን ጋር ድራግ ኢንተራክሽን አለ? ሮንግ ሜዲኬሽን አለ፣ ሃይፐርቴንሽን ይሰጣል። በት ሜዲኬሽናል አድቨርስ ኢፌክት ነው በነገራችን ላይ ዶዙ ሃይ መሆን የለበትም። ከዶዝ ጋር ተያይዞ ቢሆን ኖሮ ጥሩ ነበር። ስፔሻሊ አንደር ዶዝ አይደለም ኦቨር ዶዝ ነው የተሰጠው ፔሸንታችን ስንመለከት፣ አንደር ዶዝ አይደለም።
ስለዚህ አንሰር ቢ ሲል ያለው መልስ ይሆናል ማለት ነው። ሌላኛው ወደ 64ኛው ጥያቄ ልትመርጥ a45 years old HIV patient come to ART pharmacy to collect a new prescribed cotrimoxazole እንግዲህ 960 ታብሌት ሚሊግራም ታብሌት POD from the opportunistic infections prophylaxis ለማድረግ ማለት ነው። እንግዲህ የCD4 ካውንታችን ሌስ ያደረገ ከ500 በታች ሌስ ያደረገ ሲመጣ የሚመጣው ነው HIV with another opportunistic infection ብሎ የሚጠራው ማለት ነው። What is the most appropriate counseling tips from the patient to preventing of the crystalluria ነው በነገራችን ላይ crystalluria። ስለዚህ የመጀመሪያው እዚህ ቦታ ላይ ልናነሳ የሚገባን ነገር እዚህ ቦታ ላይ ኮትሪን ስንመለከተው ፕሪሲፒታንት ነው በነገራችን ላይ for the crystalluria። ስለዚህ adequacy ምን አድርገን ሃይድሬሽን ሪስክ ወይም ደግሞ ሃይድሬሽን ሪስክ ሪዲሽን ኦፍ ሪስክ ልናደርግ ይገባል። ስለዚህ ሜንቴኒንግ አዲኳቲንግ ፍሉድ ኢንቴክ ልናደርግ ይገባል። ሜንቴን ማድረግ አለብን። እዚህ ቦታ ላይ ሲያስቀምጥልን ሜንቴን ልናደርግ ይገባል ከሌላው በተለየ ማለት ነው። ዲቫይድድ አይደለም ይሄ ኦፖርቹኒቲ ኢንፌክሽን ላይ 960 ነው። እንግዲህ 480 ስንመለከት እንደ ባክቴሪያል ኢንፌክሽኖችን እንጠቀማለን። ኮትሪ ብለን የምንጠራው ወይ ደግሞ ባክቴሪየም ብለን የምንጠራው ማለት ነው። 480 እዛ እንጠቀማለን። እዚህ ቦታ ላይ ኦፖርቹኒቲ ኢንፌክሽን ላለበት ፔሸንት 960 ዊዝ HIV ስላለ ማለት ነው ስፔሻሊ እና taking the morning አይደለም decreasing the dose by 50% የሚሉ ነገሮች አሉ። እነዚህን ስናነሳ ማለት ካውንስል እናደርግ የምንችለው ምንድነው መመጠን አለበት። ፕሪሲፒታንት ምን አላቸው ክሪስታሉሪያ ፕሪሲፒታንት ሊያደርጉ ስለሚችሉ due to what adequating of hydration and reducing of risk ማድረግ አለብን እኛ። ነገር ግን እነሱ ሜንቴኒንግ በማድረግ ደግሞ አኩሙሌት በማድረግ ይሄ ክሪስታሉሪያ እንዲፈጠር የማድረግ ነገር ስላላቸው እኛ ፕሪቨንት ማድረግ አለብን። ያም ደግሞ ሜንቴኒንግ ኦፍ አዲኳቲንግ ኦፍ ፍሉድ ኢንቴካችንን በሚገባ ሜንቴን እናድርግ ያስፈልጋል ማለት ነው። 65ኛ ላይ ስንመጣ ይሄም ካልኩሌሽን ጥያቄ ነው። በቀላሉ እዚህ ጋር እንድትመለከቱት አስገብቼላችኋለሁ። A client having off has come to the pharmacy prescription of for dermatological requiring of extemporaneous 5 grams of sulfur to be applied of the affected area twice daily from the 2 weeks. The prescription have been stated salicylic acid 2%, sulfur 3%, and petrolatum preparing of 5 grams of ointment. What is the most amount of salicylic acid to preparing of the request of amount? ይሄ request of ointment ለማድረግ ማለት ነው። ስለዚህ ይሄኛው በቀላሉ ብዙ ጊዜ የስረኛውን ነው የምንወስደው። ይሄ ፔትሮላተም ብዙ ጊዜ ወይ 100 ሊሆን ይችላል ስፔሻሊ እና ከዛ አኳያ ነው የምንጠቀም። የሰልፈሩን አንመለከት 2%ን ምን አደርጋታለሁ ኦቨር እናደርጋታለን። እንግዲህ 0. ሲባዛ በ500 አድርጎ 5000 አድርጎ ነው የሰራው። ስለዚህ 0.02 ይሆን ይመጣል አይደል? ከዛ ያንን በዛ ስናበዛው ሁለቱ ዜሮዎች ሲመጡ እነዛ ዜሮዎች ያጠፉታል 50 ሲባዛ ይሄ ደግሞ ይሄ ስለሚጣፋ በዛም 50 ሲባዛ በሁለት አድርገን ስንሰራው 100 ሚሊግራም ይመጣልናል ማለት ነው። ቶታል አማውንቱ እንግዲህ 5 ግራም = 5000 ሚሊግራም ብሎ ነው ያስቀመጠው ቱ ፕሪፔሪንግ ኦፍ በዛ። ስለዚህ እዚህ ቦታ ላይ 100 ሚሊግራም ሪኳየርመንት ነው የምንወስደው። ዳንሰር ቢል ያለው መልስ ይሆናል ማለት ነው። ሌላኛው ወደ 66ኛው ጥያቄ ላይ እንመልከት። እንግዲህ ቀለል አድርገን እንድንሄድ ነው የፈለኩትና 66ኛው ላይ ስንመለከት a mother come to pharmacy with her 7 years old daughter from advising of regarding to her daughter case. The mother observing of a small motile round worm on the daughter face ይሄ እንግዲህ በሬክታል በኩል የሚወጣውን yesterday ማለትም ትላንትና ስትመለከት እነዚህ ነገሮች አየች። further assessment ማድረግ ተፈለገ። the pharmacist confirmed intestinal ascariasis otherwise no other healthy related concern የማድረግ ነገሮችን ነው እዚህ ቦታ ላይ ተመለከተውና what the most appropriate treatment this case based on the pharmacist
አሰስመንት ብለን ነው የምናነሳው። ስለዚህ እዚህ ቦታ ላይ በቃ ያንን ብቻ ነው የተመለከተችው አይደለ? ሞታይል ራውንዲንግ ዋርም ነው የተመለከተችው በሚወጣው ሰገራዋ ላይ ብለን በምንጠራው ማለት ነውና ፋርማሲ ኮንፊርም ያደረገ አስካሪስን ኮንፊርም ያደረገበት ነገር አለና እዚህ ቦታ ላይ ስንመለከት ብዙ ጊዜ ያው ወደኛም ሲመጡ የባክቴሪያ ነው ሳምቲንግ ወይ ደግሞ ኮሶ ብሎ የሚያነሱት ነገር አለ። ኤኒሃው ግን አስካሪስ ላይ እዚህ ቦታ ላይ እንጠቀም የምንችለው ሞስትሊ አልቤንዳን ቺዮብሉን ፒዮ ስታታንዲ ብናደርግ እጅግ በጣም የተሻለ ነው። ሞስትሊ ደግሞ ያንን ነው ፋርማሲስቱ አሰስመንት ሊያደርግ የሚችለው ስፔሻሊ እዚህ ቦታ ላይ ስንመለከት ማለት ነው። ፈርስት ላይን ነው ኢንተስታይናል አስካሪስ ላይ ስንመለከተው ከ2 ዓመት በላይ ነው ምን ልሰጣቸው የምንችላቸው ስፔሻሊ እዚህ ቦታ ላይ 7 ነው። አንዴ ሰዓቱን ከወሰደ ይበቃል። ሌላኛው እነዚህ ቲንዳዞል፣ ሜትሮኒዳዞል፣ ፕሮቶዞል ወይ ደግሞ አናሮቢክ ነው እዛ ቦታ ላይ ስንመለከተው ቲንዳዞል እና ሜትሮኒዳዞልን ስናነሳ ማለት ነውና ፕሮቶዞል አናሮቢክ የሆኑ ትሪትመንቶችን እዚህ ቦታ ላይ ያስቀምጣልና አሞክሳሲሊን ስንመለከተው ደግሞ እዚህ ቦታ ላይ ይሄ ለምንም የሚያገለግለን ነገር አይደለም ስፔሻሊ የምንጠቀምበት አናዘር ኦፕሽን ስለሆነ ማለት ነው። ስለዚህ ዛንስ ኦልሬዲ ቢ አልቤንዳ ይሆናል ዲዩ ቱ ዋት ኢንተስታይናል አስካሪሲስ ብለን የምንጠራው ማለት ነው። ሌላኛው 67ኛው ጥያቄ ሄደን ስንመለከት 20 years old 30-year male pharmacy student can be a pharmacist requesting of OTC medication that guanfacine syrup. The pharmacist assessed the student has been mild dry coughing due to a common cold. Dry coughing ነው ምን አለው ግን due to ምን አለው due to common cold ነው ያለው ደግሞ የተወሰነ mild የሆነ dry coughing ነው without any mucosal ወይ without any sneezing something but that's mild and dry coughing ነው. What the most likely should be help to responding of the symptoms. እንግዲህ እዚህ ቦታ ላይ ስናነሳ የ20 ዓመት ናት፣ ሰርድ ይር ፋርማሲ ተማሪ ናት። ካምቱ ፋርማሲ ሪኩዌስት አደረገች ወይ ጓንፋሲሊን ነበር የፈለገችው። ነገር ግን እዚህ ቦታ ላይ ኮመን ድራይ ነው ኖርማሊ ዋት ሞስትሊ ዲሲሽን ልናደርግ የምንችለው ምንድን ነው? እንግዲህ ድራይ ካፊንግ ካለ የተሻለ ሊሆን የሚችለው ምንድን ነው? እንግዲህ እነዚህን እንትኖችን ስንመለከታቸው ጓንፋሲሊን ስንመለከታቸው አን ኤክስፔክቶራንት ናቸው። ፕሮዳክቲቭ የሆነ ካፍን ነው ስፔሻሊ ትሪትመንት ሊያደርግ የሚችለው። ማይልድ ድራይንግ ካፊንግ አንቲቱሲቭ ብለን የምንጠራው such as dextromethorphan most appropriate symptomatic relieving ሊሰጠን የሚችለው እሱ ደግሞ ምንድነው ብለን ካልተና ይሄ ምንድነው dextromethorphan mild dry coughing without any mucosa without any sputum ከሆነ በተሻለው እናስቀምጥ የምንችለው ነገር ምንድነው ካለን replacement of dextromethorphan for dry coughing the decision of the effective drugs from the clients ወይም እናስቀምጣለን ማለት ነው። ሌላኛው 68ኛው ጥያቄ ላይ ስንመለከት a pharmacist working of the urology department ward the pharmacy went to arranging the fast moving medical supply closing to the dispensary contrary to essence of frequently dispense ለማድረግ የተወሰነ ነገር ጋር ለማድረግ ማለት ነው። ምንድነው በጣም ፋስትሊ ሙቭ የሚያደርገው የፈርስት አውት ፈርስት ኤክስፓየር ብለን የምንጠራው ነገር አለ አናዘር ወይ ማለት ነገር ግን በጣም ሊሄዱ የሚችሉ ዩሮሎጂካል ሄደን ስንመለከት ዩሮሎጂ ዲፓርትመንት ሄደን ስንመለከት ወይ ደግሞ ዋርድ ሄደን ስንመለከት ማለት ነው። ስለዚህ what the mostly medical supplies that has been arranged close to the counter has in this case ነው ብሎ የሚያነሳው እዚህ ቦታ ላይ ካቴተር ዩሪን ባግ ግላፍ ኢላስቲክ ባንዴጅ ሰሪንጅ እንደ ካሎስቶሚ ባግ ካቴተር እና ኢንሱሊን ነገር ግን በቀላሉ ግላቭ እና ኢላስቲክ ባንዴጅ ኢላስቲክ ባንዴጅ እዚህ ቦታ ላይ ምንም አይሰራም። ካሎስቶሚ ባግ ወይ ሰሪንጅን ብለን ስናነሳ እነዚህ ነገሮች እዚህ ቦታ ላይ የምናስቀምጣቸው ነገሮች አይደሉም። በት ኢንሱሊን ሰሪንጅ ምን ይሰራል ነው ዩሮሎጂ ማለትም ያን ያክል ዲቴል እዚህ ቦታ ላይ አንጠቀምበት ግን አብዛኛውን ጊዜ ዩሪን ባግ ዩሮሎጂካሊ ላይ በጣም ዩሮሎጂ ላይ ምን ዲፓርትመንት ላይ በጣም የሚያስፈልጉ ነገሮች ነው። ካቴተርም ልክ እንደዛው ማለት ነው። እንግዲህ ካቴተርን ስናነሳ ከታች ጀምሮ አለ ከ16 ጀምሮ ከዛም በታችም አለ ስፔሻሊ ከ12 ጀምሮ ከ12 ጀምሮ ያደገ የሚሄድ ነገር ነው ስንመለከተውና ዩሪን ባግም ያው ዩሪን ባግ ብዙ ጊዜ አንድ አይነት ነው ያለው የተለያየ ፓኬጂንግ ኖሮም አንድ አይነት ነው ግን ዩሪን ባግ እነዚህ ነገሮች ዲፓርትመንቱ ላይ በጣም ከሚያስፈልጉ ነገሮች ናቸው። በጣም ላይ ደግሞ ከሚሄዱ አሬንጅ አድርገን ክሎዝሊ on the shelf ፊት ለፊት ላይ ብናደርገው እጅግ በጣም ተመራጮች
እነሱ ናቸው ስፔሻሊ ፋስት ሙቪንግ ያላቸው ነገሮች ናቸው እና ሹድ ቢ ኪፕ ክሎዝ ኢንካውንተር ልናደርግ ያስፈልጋል ማለት ነው። ሌላኛው ካልኩሌሽን፣ እንደዚህ ጥያቄዎች አይጠፉም። በነገራችን ላይ ቀለል ያሉ ካልኩሌሽኖች አይጠፉም። እንዲህ በማሰብም ልንመልሳቸው የምንችላቸው ነገሮች ናቸው እና የፔሸንት ካም ቱ ዩር ፋርማሲ ዊዝ ኤ ቫሊድ ፕሪስክሪፕሽን ኮንቴኒንግ ሜቤንዳዞል 100 ሚሊግራም ካፕሱል ኢንቴንዲንግ ቱ ቢ ኦራሊ ቢአይዲ ፎር 3 days. What is the daily dose ሜቤንዳዞል ፔሸንት ሃዝ ቢን ቴክን ሊያደርግ የሚገባው ነው በነገራችን ላይ። ስለዚህ ፔሸንታችንን 100 ዴሊ እስካለ ድረስ እኔ ቀላል ነገር ነው ስፔሻሊ። ስለዚህ ቶታሉን የጠየቀው ዴሊ ዶዝ ምን ያክል ነው እንግዲህ ቢአይዲ እስካለ ድረስ ፎር 3 days ለ3 ቀን ነው የታወቀ ሜቤንዳዞል ሊወሰድ የሚችለው እና እዚህ ቢአይዲ ብሎ ስላስቀመጠልን በሁለት ማብዛት ነው። ዳት ሚንስ 200 ሚሊግራም ይመጣል ማለት ነው። በጣም እንደዚህ አይነት ቀለል ያለ ሆኖ ግን በሌላ ጥያቄዎች ስንበወዝ ወይም ደግሞ ሌላ ጥያቄዎች ሲያናዱ ልንበላ የምንችለው ጥያቄዎች እንደዚህ አይነት ጥያቄዎች አሉ ማለት ነው። ሌላኛው እቺም ጥያቄ ትንሽ ጊዜ ትወስዳለች እንጂ ቀለል ያለች ናት ጥያቄ በነገራችን ላይ ስንመለከታት ማለት ነው። A patient was prescription of nystatin suspension for treatment of candidiasis ወይ ደግሞ candidiasis ላይ እንጠራዋለን። The order written of the prescription showing of oral dose of 500 units every 6 hours for 5 days. እንግዲህ በየ 6 ሰዓት ልዩነት ወይ ደግሞ በ4 ሰዓት ልዩነት ወይ ደግሞ every 6 hours ማለት የ6 ሰዓት ልዩነት for 5 days ነገሮች እንዲወስዱ ተደረጉ። ያ ማለት 4 ዶዝ ማለት ነው። 12 ሰዓት 6 ሰዓት 12 ሰዓት 6 ሰዓት suspension containing of 100 units per ml ነው ያለው at the pharmacy ላይ። What volume suspension has been dispensing by the pharmacist ሊያደርግ የሚገባው እዚህ ቦታ ላይ volume of suspension ነው ይጠይቃል። ስለዚህ መጀመሪያው ዶዙን አንሳ። 500 ምንድነው ዩኒት ነው። 500,000 ዩኒት ነው every 6 hours የሚወስደው። ስለዚህ በዛ ውስጥ ምን አለ አራት አለ። አራቴ ዶዝ ይወስዳል። ስለዚህ በአራት እናባዛለን ፐር ዴሊ ዶዝ ያለው ማለት ነው። ያኔ ስንት ይመጣል? 2 ሚሊዮን ይመጣል for 5 days። ቶታል ለ5 ቀን ስንት ያስፈልገናል? 10 ሚሊዮን ያስፈልገናል ዩኒቶች። ስለዚህ ሰስፔንሽን ፎርማቱን ስንመለከተው ስንት ነው እዚህ ቦታ ላይ 100 ዩኒት ፐር ኤምኤል ነው። ስለዚህ ዩኒትን በዩኒት አግኝተን ዩኒትን በዩኒት አስፍተን ምን ማምጣት አለብን? ፐር ኤምኤል ማምጣት አለብን። ስለዚህ 10 ሚሊዮን ሲካፈል ለስንት እናደርጋለን? ለ100,000 እናደርጋለን። ስለዚህ ፔሸንታችን ቮሊዩም ኦፍ ሰስፔንሽኑ 100 ያስፈልጓል ማለት ነው። ዲስፔንስ ለማድረግ 100 ያስፈልጓል ማለት ነው። ግልጽ ነው ብዬ አስባለሁ። ሌላኛው ወደ 71ኛው ጥያቄ ልምጣ። A physician prescribe combination of amoxicillin and clavulanic acid augmentin ብለን የምንጠራው እና suspension form child to 5 ml orally twice a day for 7 days. The child mother come to the pharmacy and hand over the prescription paper to pharmacist. The pharmacist found out of the strength the suspension was not mentioned. አልተደረገም። ስለዚህ ልጁ ግን ስንመለከተው for a child ነው ያስቀመጠው። ሌላ ነገር ያስቀመጠው ነገር የለም። ሜንሽን አልተደረገም ምን ያክል ሰስፔንሽን እንደሆነ ማለት ነው። ያው እንግዲህ ኦግመንቲንን ስንመለከተው እንዳልኳችሁ ምን ያክል ዶዝ አለው? ሰስፔንሽን ፎርማቱ ምን አለው? 156 አለው፣ 228 አለው፣ 312 እና የመጨረሻው 457 አለው። እነዚህ ሰስፔንሽን ፎርሙ የዶዞች ፎርሙ ነው ስንመለከት። what should be the most appropriate option of to solving of the problem of this case ነው። እንግዲህ እንደ ፋርማሲስት እናንተ ጋር መጥቶ ምን ታደርጋላችሁ ነው ሂዝ ኮንሰልት ማድረግ ነው። ኮንሰልት ማለት ነው ካውንስል እናደርግ አይሰባንም። ኮንታክቲንግ ኦፍ ፊዚሽያን ስፔሲፊክ ሰስፔንሽን ስትሬንግዝ ኤንድ ዲስፔንሲንግ አቬለብል ኖ ባለው ነገር ላይ አቬለብል አድርገን ዲስፔንስ እናደርግ አይገባም። ለምን ኤጁንም አናውቅም ኪሎንም አናውቅም ስፔሻሊ። ስለዚህ ምን ማድረግ አለብን? ኮንታክት ማድረግ አለብን። ፎር ዋት አፕሮፕሪየት የሆነ ኤፌክቲቭ የሆነ ድራግ እንዲኖር ማለት ለምናችን
ለፔሸንታችን ማለት ነው። ይህንን ፕሮብሌም ደግሞ ለመቅረፍ ስንል ምን ማድረግ አለብን? ፊዚሻናችን ምን ማድረግ አለብን? ኮንታክት ማድረግ አለብን የሚለው ነገር የመጀመሪያው ምርጫ ይሆናል ማለት ነው። ሌላኛው ክሊያንት ሃቭ ደርማቲስ come to the pharmacy with prescribed for a dermatologist requiring of extemporaneous 30 gram medication cream to applying to affected area twice daily for 2 weeks as follow: salicylic acid 2%, sulfur 3%, and Nivea ብሎ ያስቀምጣል to preparing of 30 mg and by aqueous cream form እዚህ ቦታ ላይ ያስቀምጣል። what is the most duration of time bounding the use of date from the creams ነው። ታይም ባውንዲንግ ስንመለከተው እዚህ ቦታ ላይ ማለት ነው። ስለዚህ for extemporaneous water containing topical preparation usually beyond ሊያደርገን የሚችለው 28 days ነው። በነገራችን ላይ ስታቢሊቲው እዛው ባለበት ዳታ ኢንዲኬሽን otherwise ምን ያደርጋል? የመቀነስ ነገር አለው። ኮንተንቱ ሊሆን ይችላል ወይ ደግሞ የተሰራበትን ነገር ይዘቱን ያናው ሊያጣ ይችላል። ስለዚህ the most duration of time bounding ሊያደርግ የሚችለው እዚህ ቦታ ላይ ስንመለከት ለ28 ቀን ወይም ደግሞ ያ ማለት ምን ማለት ነው? ለ4 ሳምንታት ማለት ነው። ሌላኛው 20 years old a new diagnosis of type 1 diabetic patient comes to the hospital pharmacy in legal prescription from diabetic clinical to collecting of insulin injection 3 vials. What is the most appropriate labeling for storage condition of the insulin vials? የት ነው የሚቀመጡ የሚለው ነገር ነው እዚህ ቦታ ላይ የሚያስቀምጠው። Store all 3 vials in the fridge. Store all 3 vials at room temperature. Store 2 vials at room temperature and as already starting 1 refrigerator. Store 2 vials refrigerator and already start 1 at room temperature ብሎ የሚያነሳው ነገር አለ እዚህ ቦታ ላይ ሲያስቀምጠልን ማለት ነው። ዛንሰር ዊል ልናደርግ የምንችለው store 2 vials in the fridge and as well as one already the starting of 1 at room temperature ላይ እናደርጋለን። ሪዝኑ ምንድን ነው ብለን ስናነሳ an open insulin vial refrigerator ያስፈልጋል። A vial has been open and starting commonly keep it in the room temperature during use በምንጠቀም ስለዚህ improving of ምንድን ነው the patient comfort and the dosing of accuracy and discard the per manufacturing time ሊሚቶች ስላሉ እዚህ ቦታ ላይ የሚያስቀምጥን ነገር እንመለከታለንና ፔሸንታችንን በተገቢ መንገድ ኢምፕሩቪንግ ኦፍ ፔሸንት ዶዚንግ as well as በከረንሲውን ለማግኘት የምንሄድበትን ነገር ነው እዚህ ቦታ ላይ ቱ ቪያሉ ኦፕንድ በሚደረግበት ያስቀምጣል። ከዛ በኋላ ሌላውን ደግሞ በተገቢው ኦልሬዲ ስታርት ባደረገበት ቦታ ላይ አቶም ቴምፕሬቸር ላይ ያስቀምጠው ምንም አይነት ችግር አይኖረውም ማለት ነው። ስለዚህ አንሰሩ ቢ ዲል ያለውን ኦፕሽን እንመርጣለን ማለት ነው። ሌላኛው 74ኛው ጥያቄ ላይ ስንመጣ እንደዚህ አይነት አንዳንድ ወጣ ያሉ ነገሮች ሊመጡ ይችላሉ። አይታችሁ ሊሆን ይችላል አንዳንድ መጽሐፎች ወይ ደግሞ አንዳንድ ስትማሩም ራፍ ላይ አልፋችሁ ሊሆን ይችላሉና a hospital nurse come to a surgical ward pharmacy መጣች and collecting of order of for wound care ለማድረግ ማለት the patient has heavy exudative wound አለውና due to the car accident occurring of 2 days ago. The pharmacist dispensing the right dressing for the patient based on the ordering. What the most appropriate typing dressing requiring more this patient typing of dressing አለው እዚህ ቦታ ላይ ምንድነው absorbent cotton ነው የሚሆነው due to what ብለን ስናነሳ የምንችለው heavily ነው heavily exudative wound to ከካር አክሲደንቱ ጋር ተያይዞ ስንመጣ ስለዚህ highly absorbent የሆኑ ድሬሲንጎች ናቸው እነዚህ ቦታ ላይ to management of drainage የማድረግ ነገር ማለት ነው። ስለዚህ እነዚህ equivalent high absorbency dressing ነው የሚባሉት that appropriately ሊያደርጉ የሚችሉት እነዚህ ቦታ ላይ ስንመለከት ማለት ነው።
ኢን አዘር ስንመለከት ስለዚህ ሃይሊ ምን አላቸው አብዞርባንት ድሬሲንጎች ቱ ማኔጂንግ ማለት ዲሬንጅ የማድረግ ነገር ማኔጅ የማድረግ አቅም አላቸው። ስለዚህ ዲዩ ቱ ዛት አብዞርባንት ኮተኖችን እንመለከታለን ማለት ነው፣ እንወስዳለን ኦፕሽን አድርገን ማለት ነው። በዛሬው ጥያቄያችን የመጨረሻ እናድርገው። A mother took her 5 years old child nearly by clinical within the complaint of fever, watery diarrhea, and nausea from 2 days duration. A physician diagnosed the child was acute gastroenteritis and prescribed Cotri Moxazole for 0 mg per 5 ml suspension to taking 5 mg pure BID for 5 days. ስለዚህ what is the most appropriate patient counseling ነው። እንግዲህ ጥያቄውን እንመልከተው። ኢረር አላለም ምንም አላለም። ምንድነው ግን ከአፕሮፕሪየት የሆነ ካውንስሊንጉን ስንመለከተው የትኛው ነው? እዚህ ቦታ ላይ ስናነሳ አፕሮፕሪየት የሆነ ካውንስሊንግ ለስንት ዓመት? 5 years old መድኃኒቱ እንግዲህ ታዟል። እዚህ ቦታ ላይ ስናነሳ take it before meal why እዛ የሚል ነገር የለውም። እሺ ፋቲ ፉድ ላይ የምናስገባው ነገር አለን በነገራችን avoiding eating of cheese ነው። but morally ምንድነው እዚህ ቦታ ላይ ፔሸንቱ the most appropriate patient counseling ያደርግ እንድል ኬስ ላይ ምንድነው before use ምን መደረግ አለበት? it must be check ensure መደረግ አለበት። ምን ለማድረግ? ዩኒፎርሚቲን ቼክ ለማድረግ ማለት ነው። all counseling of ፔሸንታችን ስቶፕ ሌብሊንግ ምን ማድረግ ነው? ሼኪንግ መደረግ አለበት ሁሌም ከመጠቀሙ በፊት ማለት ነው። ዩኒፎርም የሆነውን ዶዝ እንዲያገኝ ማለት ነው ምኑ ፔሸንቱ ማለት ነው። በዛ አንሰር ቢ ሲል ያለውን ሼኪንግ ቢፎር ይሆናል ማለት ነው። ቀጣይ እንግዲህ በፓርት 4 ላይ እነዚህ 76ኛውን ጥያቄ እስከ 100 ያለውን እንመለከታለን። ስለዚህ ዛሬ የነበረን ቆይታ ይህን ይመስላል። በጣም ቴንኪው ለማለት ወዳለሁ እና ለተለመደ ሁላችሁም ላይክ ሼር በማድረግ ለሌሎች እንድታዳረሱ ለማለት ወዳለሁ። ቴንኪው በጣም